አላህ ስብሓነሁ ወተዓላ በፍጥረታቶች መካከል ፍርድ የሚሰጥበት ቀን ወይም የቂያማ ቀን እነዚህ አርዋሖች ሁሉ ወደ አካላቶቻቸው ይመለሱና ከዛ በኋላ ይቀሰቀሳሉ ማለት ነው። ታዲያ የሞት ጉዳይ ሲነሳ ሞትን በተመለከተ ሁል ጊዜ አማኝ የሆነ ሰው ማወቅ ያለበት ነገር ምንድነው? እሱ አንደኛ በጣም አዘውትሮ ሞትን ማስታወስ። መቼ ሊሞት እንደሚችል አያውቀው። ስለዚህ ዛሬ ልሞት እችላለሁ፣ ነገ ልሞት እችላለሁ። ከሞትኩኝ ሰዎች እንዴት አድርገው እንደሚንከባከቡኝ፣ እንዴት አድርገው ሰላተል ጀናዛ እንደሚሰግዱብኝ፣ እንዴት አድርገው እንደሚቀብሩኝ፣ እኔ ከሞትኩኝ በኋላ ቤተሰቦቼ ምን ሊሆኑ እንደሚችሉ እነዚህ ነገሮች በጥቅሉ በተለይ ደግሞ ከሞተ በኋላ ምን ሊሆን ይችላል የሚለውን ነገር ማሰብና ስለ ሞት ሁል ጊዜ ማስታወስ ተገቢ ነው። ይሄ በዋናነት ከነቢዩ ሰለላሁ ዐለይሂ ወሰለም ምክር የመጣበት ነው ማለት ነው። ይህንን ማድረጉ ደግሞ ለሌላው ሁለተኛው ምንድነው? እሱ አልኢስቲዕዳዱ ለሁ ለሞት ዝግጅት እንዲያደርግ ያግዘዋል። ለሞት ዝግጅት ማድረግ ማለት ምንድነው? እሱ ከሞትኩኝ ማንም ሰው ሊያቀብለኝ የማይችል ሐሰናት ሊኖርኝ ይገባል ብሎ አስቦ ከሞት በኋላ ላለው ህይወት መንቀሳቀስና ስራ መስራት ማለት ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ለዚህ ነው ኢማም ነሳኢ እንዲሁም ኢማም ትርሚዚ በዘገቡት ሐዲስ ላይ አክሲሩ ሚን ዚክሪ ሃዚም አለዛት እርካታን፣ ጥፍጥናን፣ ቆራጭ የሆነውን ሞትን በብዛት አስታውሱ ወይም ማስታወስን አብዙ በማለት ነብዩ ሰለላሁ ዐለይሂ ወሰለም መክረዋል። በአንዳንድ ዘገባዎች ሃዚም ለዛት በሚል መጥቷል። ሃዚም ለዛት በሚል በዳልም መጥቷል። ሃዚም ለዛት ያኒ ቆራጭ ማለት ነው። የሰው ልጅ በዱንያ ላይ እየተዝናና እርካታ ላይ እያለ ያንን የሚያቋርጥበት ማለት ነው ሞት። ወይም ሃዚም ለዛት የሚያፈርሰው ማለት ነው። ያንን እርካታና ደስታ የሚያበላሽ የሆነ ነው። ያው ይቋረጣልና ሞት ከመጣ ማለት ነው። ከሞት ጋር ተያይዞ የሚነሳው በአብዛኛው የሰው ልጅ ሲሞት ታሞ ነው የሚሞተው በአብዛኛው ማለት ነው። ከዚህም በመነሳት ሸሪዓዊ ድንጋጌ ምን አለ? አንድ ሰው የታመመ ከሆነ የታመመን ሰው መዘየር ሸሪዓዊ የሆነ ግዴታ ነው። ኢማም አልቡኻሪ ኢማም ሙስሊም ከሐዲስ አቢ ሁረይራ ረዲየላሁ ዐንሁ ባስተላለፉት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ሐቁል ሙስሊሚ ዐለል ሙስሊሚ ሲቱን፣ አንድ ሙስሊም በሌላው ሙስሊም ላይ ያለው ሐቅ 6 ነው ይላሉ። ኢዛ ረአይተሁ ፈሰልም ዐለይህ፣ ስታየው ሰላምታ አቅርብለት፣ ሰላም አለይኩም በለው ማለት ነው። ወኢዛ ደዓከ ፈአጅብሁ፣ ከጋበዘህ ግብዣ ካረገልህ ግብዣውን ተቀበል። ወኢዛ እስተንሰሐከ ፈንሰሕ ለሁ፣ ምክር ከሰጠ ከልብህ ምከረው። ወኢዛ አዕጠሰ ፈሐሚደላህ፣ ሲአስነጥስና አላህን ባመሰገነ ጊዜ ፈሸሚትሁ ቢመዕና የርሐምከ አላህ በለው ማለት ነው። ወኢዛ መሪደ ፈዑድሁ፣ ሲታመም ጠይቀው። ወኢዛ ማተ ፈተቢዕሁ፣ በሞተ ጊዜ ደግሞ ጀናዛውን ተከተል አስቀብር ማለት ነው። የታመመን ሰው በመዘየር ላይ በጣም ብዙ አዳቦች አሉ። ከነዛ መካከል ለታመመው ሰው ዱዓ ማድረግ ነው። ከአነስ ብን ማሊክ ረዲየላሁ ዐንሁ በተዘገበ ሐዲስ ኢማም አልቡኻሪ በዘገቡት ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የታመመን ሰው በሚዘይሩ ጊዜ ዱዓ ያደርጉለታል፣ ያኒ ሩቅያ ያደርጉለታል። ከዛ መካከል ምን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም? አላሁመ ረበ ናስ ሙዝሂቢል በእስ እሽፊ አንተ ሻፊ ሽፋአን ላ ዩጋዲሩ ሰቀማ። አላሁመ ረበ ናስ ሙዝሂቢል በእስ፣ የሰው ልጆች ሁሉ ጌታ የሆንከው አላህ ሆይ፣ ችግርን የምታስወግድ የሆንክ ጌታ ሆይ ፈውሰው፣ ፈዋሽ አንተ ብቻ ነህ። ከዛ በኋላ ምንም አይነት ህመምንም በሽታንም በማያስቀር መልኩ ፈውሰው፣ በሽታን በማያስቀር መልኩ ፈውሰው ብለው ዱዓ ያደርጉ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ በሽተኛን የሚዘይር የሆነ ሰው እንደዚህ አይነት ዱዓን ማድረግ በአንዳንድ ዘገባዎችም እንደመጣው
اللهم رب الناس أذهب البأس اشف وأنت الشافي ولا شفاء إلا شفاؤك شفاء لا يغادر سقما በሚል መጥቷል። ይህን ዱዓ ማድረግ እንዲሁም አስአሉላህ አልዓዚም ረበል አርሽል ዓዚም አን የሽፊከ የሚለውን 7 ጊዜ ዱዓ ማድረግ እነዚህ ሁሉ በሐዲስ የመጡ ናቸው። ከነዛም መካከል በታመመ ሰው ላይ ሱረቱል ፋቲሐን መቅራት ይህም እንደዚሁ በሐዲስ የመጣ ነው። ሰሒህ ቡኻሪ እንደተዘገበው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ወማ ዩድሪከ አነሃ ሩቅያ መሆኗን ምን አሳወቀ በማለት ነቢዩ ሰለላሁ ዐለይሂ ወሰለም መናገራቸው ተዘግቧል። በሚዘይርበት ጊዜ ካሉት አዳቦች መካከል ለበሽተኛው ተስፋ መስጠት፣ ይሻልሃል፣ አይዞህ፣ በሽታ መታመም ያለ ነው፣ ኢንሻአላህ በአላህ ፍቃድ ትፈወሳለህ እና ወንጀል ማራገፊያ ነው የሚለውን ነገር መናገርና መምከር። እንደዚሁም መታመም ማለት ለሱ ብቻ የመጣ ሳይሆን ማንኛውም ሰው ሊታመም እንደሚችል የአላህ ምርጥ ባሪያዎች ታመው እንደነበረ ከመታመምም በላይ በጣም ብዙ በሽታዎችና ፈተናዎች እንደደረሰባቸው እነዚህና የመሳሰሉትን ምክሮች መስጠት ጥሩ ነው። በዛው ልክ ደግሞ ሸሪዓዊ ድንጋጌዎችን ማስታወስ። ብዙ ጊዜ ሰዎች ሲታመሙ የመጀመሪያ የሚተውት ነገር ቢኖር ሰላት ነው። ስለዚህ ሰላትን መስገድ እንዳለበት፣ ከህመሙ ጋር የተያያዘ ሰላትን እንዳይሰግድ የሚያደርገው ነገር ካለ ያንን በተለየ መልኩ ማብራራት። የግድ ወቅቱን ጠብቆ መስገድ የለበትም። የማይችል ከሆነ በሽተኛ ከሆነ ወቅቱን ጠብቆ መስገድ የግድ አይደለም። ያኒ ህመሙ ወቅት የማያስጠብቀው ከሆነ ማለት ነው። ህመሙ ወቅት የማያስጠብቀው ከሆነ ህመሙ እንቅልፍ የሚጥልበት ከሆነ ይህ ሰው በአቅሙ ልክ ወደ ሰላት ማተኮርና ማዘንበል እንዳለበት የአላህ መልእክተኛ እንዳሉት ካሁን በፊት አሳልፈናል። ሰሊ ቃኢመን ፈኢን ለም ተስተጢዕ ፈቃኢደን ፈኢን ለም ተስተጢዕ ፈዐላ ጀንብ እንዳሉት ነቢዩ ሰለላሁ ዐለይሂ ወሰለም እነዚህን አህካሞች ማስታወስ። ልክ እንደዚሁ ብዙ ጊዜ በሽተኛ የሆነ ሰው ሽንቱ ሊያመልጠው ይችላል፣ ወይም የሚነጅሱት ነገሮች ሊኖሩ ይችላሉ በዙሪያው ማለት ነው። የእነዚህን አህካሞች ለምሳሌ ደም ነካኝ ብሎ ሰላት ሊተው ይችላል፣ ወይም ያንን ነገር ማጽዳት አልችልም ብሎ ሊተው ይችላል። ይሄ ደም በሸሪዓ ሁክሙ ምን እንደሆነ፣ እንደዚሁም ደግሞ ሽንት ከነካው ሸሪዓዊ ድንጋጌው ምንድን ነው፣ እሱ በሽተኛ ነው፣ ሽንት ነክቶታል፣ ያንን ሽንት ማጽዳት ይችላል ወይ፣ ማስወገድ ይችላል ወይ፣ ነጃሳ ነውና እነዚህን ነገሮች ካልቻለና ከአቅሙ በላይ ከሆነ ሸሪዓ እስከምን ድረስ እንደሚያስገድደው ለሰውየው ምክር መስጠትና ማስታወስ ይፈልጋል። በአብዛኛው ሰዎች ሲታመሙ ያው አቅም በማነስ ምክንያት አንዳንድ ጊዜ መልካምን ነገር በአላህ ላይ በማሰብ አላህ ገፉሩ ረሒም ነው፣ ያለውበትን ሁኔታ ያውቃል፣ በእንደዚህ አይነት ሁኔታ ሆኜ ባለመስገዴ አላህ አይጠይቀኝም የመሳሰለውን አስተሳሰብ ይዘው የማይሰግዱ ሰዎች አሉ። አንዳንዶቹ ደግሞ በደረሰባቸው ህመም ምክንያት ጣሃራቸውን መጠባበቅ የማይችሉ ሆነው ሰላታቸው ላይ ተስፋ ሊቆርጡ ይችላሉ። አንዳንዶቹ ደግሞ ውዱእ ማድረግ ስለማይችሉ በውሃ ተነስተው ውዱእ ማድረግ ስለማይችሉ ያለ ውዱእ ሰላት የለም ብለው ስለሚያምኑ ለነሱ ያለ አህካሞችን ካለማወቃቸው የተነሳ በዚህ ምክንያት ሰላት ሊተው ይችላሉ። በጣም ብዙ ምክንያቶች አሉ ከበሽተኛ ጋር ተያይዞ ሰላትን እንዲተው እንዳይሰግድ የሚያደርጉት ማለት ነው። ስለዚህ ይህ ሰው ባለው ደረጃ ልክ ወይም እሱ ባለው አህዋል ልክ ሊብራራለትና ሰላቱን የሚቀጥልበት ሁኔታ ሊመቻችለት ይገባል። ውሃ መጠቀም ካልቻለ ተየሙም መጠቀም እንደሚችል፣ እንደዚሁም እስቲንጃ ማድረግ ካልቻለ እስቲጅማር ማድረግ እንደሚችል፣ ያንንም አድርጎ ከነጃሳ ማይጠበቅ ከሆነ በሚችለው አቅም አላህን ፈርቶ የሚችለውን አድርጎ የማይችለውን ደግሞ አላህ እንደሚምረው ተነግሮት ሰላቱን መቀጠል የሚችልበትን ሁኔታ ማመቻቸት የግድ ነው ማለት ነው። በዛው ልክ ደግሞ በሽተኛ ዚክር እንዲያደርግ በተለይ በአሁን ዘመን ላይ ሆስፒታል የሚተኙ ሰዎች ያው ካፊሮቹ በራሳቸው ልክ ስለሚመዝኑ አይምሯቸው ረፍት እንዲያገኝ ብለው ወይም ለሆነ ምክንያት ብለው ቴሌቪዥን ይከፍቱላቸዋል ወይ የሆነ የማይሆን ነገር እንዲያዩ ሊያደርጓቸው ይችላሉ። ስለዚህ እኛ ደግሞ ቁርአን የሚያዳምጡበትን ዚክር የሚያደርጉበትን ነገር ማስታወስና በዛ ላይ ትኩረት እንዲያደርጉ እንደዚህ ነገሮች እንዲያስወግዱ መምከር የግድ ይላል ማለት ነው። ከዛው ጋር ተያይዞ በተለይ የታማሚው ቤተሰቦች በዙሪያው የሚገኙ ሰዎች ሁል ጊዜ እነዚህን ነገሮች በአንክሮ ተከታትለው ማስታወስ፣ እንደዚሁም ደግሞ መደገፍ፣ መርዳት የግድ ነው ማለት ነው። በሽተኛን የሚዘይር ሰው ሊከተል ከሚገባው ነገር መካከል ተስፋ አስቆራጭ የሆኑ ነገሮችን ማውራት የለበትም በሽተኛው አጠገብ ማለት ነው። ለምሳሌ በሱ ተመሳሳይ የታመመ ሰው ሊኖር ይችላል።
አው ገሌም እኮ እንዳንተ አይነት ነበር የታመመውና በቃ ምንም ማድረግ አልቻለም ወይም ሐኪሞቹ ምንም ሊረዱ አልቻለም ሞተ ይሏል። እንደነዚህ አይነት ወሬዎችን መቆጠብ አለበት አንድ ሰው ማለት ነው። በሽተኛ አጠገብ ሲሆን በአብዛኛው ሊያወራ የሚገባው ተስፋ ሰጪ የሆኑ ነገሮችን ሌላውን ለሌላው መተው ነው ማለት ነው። ሌላው በሽተኛ አጠገብ ራሱ በጣም ሰው የሚናፍቀው ከሰዎች ጋር መቆየት በጣም የሚፈልግ ካልሆነ በስተቀር ብዙ ረጅም ሰዓት ወስዶ በሽተኛ አካባቢ ላይ ወይም የታመመ ሰው ዙሪያ መቀመጥ ተገቢ አይደለም ወይም አዳብ አይደለም ማለት ነው። ኢላ በሽተኛው የሚፈልግ ከሆነ እስቲእናስ የሚፈልግ በአጠገቡ ሆኖ የሚያጫውተው እንደዚሁም ደግሞ ብቸኝነቱን የሚያስወግድለት ሰው የሚፈልግ ከሆነ ይሄ ሌላ ጉዳይ ነው ወይም ይሄ በተለየ መልኩ የሚታይ ነው ማለት ነው። ሌላው እንደ አስፈላጊነቱ ለታመመው ሰው የህመሙን ሁኔታ ያለበትን ደረጃ ቢናገር በሽተኛው ያለበትን ሁኔታ የህመሙን ሁኔታ በሽተኛው ራሱ እንዲደርሶብኝ ወይም እንዲሆኝ ብሎ ቢናገር ዶክተር ላልሆነ ሰው ሐኪም ላልሆነ ሰው ቢሆን ማለት ነው ይሄን ነገር ቢናገር ችግር የለውም። ነገር ግን ሸክዋ ካለበት ይሄን ነገር የሚያደርገው በተሰሆት ከሆነ በብስጭት ከሆነ ስሞታ እያቀረበ ከሆነ ይሄ በሸሪዓ የተከለከለ ነው። ነገር ግን ምን ህመም እንደደረሰበት ለሰዎች መንገሩ ምንም ችግር የለውም። በሽተኛ የሆነ የታመመ ሰው ሰብር ማድረግ አለበት። እንደዚሁም የታመመ ሰው የሚዘይሩ ሰዎችም በሽተኛውን ሰብር በማድረግ ላይ መምከር ይጠበቃል ማለት ነው። በሽተኛ የሆነ ሰው በሚታመምበት ጊዜ ከሚያደርጋቸው ነገሮች መካከል በዋናነት የሚመከረው ምንድነው? ሑስነ ظን ቢላህ በአላህ ላይ መልካም የሆነ ጥርጣሬ ሊኖረው ይገባል። የሚሞትም ከሆነ የሚድንም ከሆነ በዚህ ህመሙ ላይ እያለ ይህ ሰው አላህ ሱብሓነሁ ወተዓላ እንደሚምረው አላህ ሱብሓነሁ ወተዓላ ይቅርታ እንደሚያደርግለት አጅሩን በበሽታው ምክንያት አጅሩን እንደሚያበዛለት በተስፋ ማድረግ ነው ያለበት ማለት ነው። አላህን ሱብሓነሁ ወተዓላ በመጥፎ መጠርጠር የለበትም። የአላህ መልእክተኛ እንዳሉት ነብዩ ሰለላሁ ዐለይሂ ወሰለም ላ የሙተና አሐዱኩም ኢላ ወሁወ ዩሕሲኑ ظن ቢላሂ ተዓላ ማናችሁም ቢሆን መሞት የለበትም በአላህ ላይ መልካም ጥርጣሬ እያለው ቢሆን እንጂ መሞት የለበትም። ቢማዕና አላህ እኮ እኔን አይምረኝ የመጀመሪያ ከሚቀጡት መካከል እኔ ነኝ እያለ መሞት የለበትም። አንድ ሰው መሆን ያለበት ምንድነው? በተቃራኒው አላህ ይመረኛል፣ አላህ ሱብሓነሁ ወተዓላ ይህንን ችግር ያመጣብኝ ለኸይር ነው፣ መልካም አለው ውስጡ፣ አላህ ሊምረኝ ፈልጎ ነው የሚለውን ነገር ማሰብና በዛ ላይ ነው መሆን ያለበት ማለት በመልካም ተስፋ አነ ዒንደ ظن ዓብዲ ቢ አላህ ሱብሓነሁ ወተዓላ በሐዲስ አልቁድሲ ላይ እንዳለው ባሪያዬ እኔን በጠረጠረኝ ቦታ ላይ ያገኘኛል፣ እንደማልምረው እየጠረጠረ ከሞተ በዛው ነው ማለት ነው። ስለዚህ ሁል ጊዜ በሽተኛ የታመመ የሆነ ሰው የሚድንም ቢሆን የማይድንም ተስፋ የሌለውም ቢሆን በአላህ ላይ መልካም ጥርጣሬ ሊኖረው ይገባል። የታመመ ሰው መታከምን በተመለከተ ሸሪዓዊ ድንጋጌው በጥቅሉ ስንመለከት አንድ ሰው ከታመመ መታከም ሸሪዓዊ የሆነ ነገር ነው ማለት ነው። ሕክምናን እምቢ ማለት ከሸሪዓ አይደለም። ሕክምናን እምቢ አንድ ሰው ከታመመ መታከም የግድ ነው ማለት ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ተዳው ታከሙ ማ አንዘለላሁ ዳአን ኢላ ወአንዘለ ለሁ ሺፋ አላህ ሱብሓነሁ ወተዓላ ማንኛውን በሽታን ቢያወርድ ለዛ በሽታ ፈውስ አድርጎለታል፣ መድኃኒት አድርጎለታል። ስለዚህ ሁል ጊዜ ህመም ሲኖር የሰውየው ሁኔታ ይወስነዋል ማለት ነው። ባለመታከሙ የሚደርስበት አደጋ የከፋ ከሆነ መታከም ዋጅብ ይሆናል በሱ ላይ። ስለዚህ ህክምና ሸሪዓዊ ድንጋጌው በጥቅሉ ህክምና ምንድነው? የተፈቀደ ነው። ሸሪዓዊ ድንጋጌው የተፈቀደ ነው። ምናልባት ከነዛ ውስጥ ይሄ ኢስቲርቃ የሚባለው አይ ጠለብ ሩቅያ ሰዎች ሩቅያ እንዲያደርጉላቸው መጠየቅ ያ ምናልባት ከዚህ ተነጥሎ ሊወጣ ይችላል። ቢማዕና ሩቅያን ብቻ በተመለከተ እሱም ሰዎች ካደረጉለት ችግር የለውም፣ ግን እሱ ራሱ ሩቅያ ያድርጉልኝ የሚል ከሆነ ከነዛ 70 ሺህ ከተባሉት ውስጥ ላይ ገባ ይችላል ማለት ነው። ከዛ ውጭ ግን መታከም የባህላዊም ሆነ የዘመናዊ ህክምናዎችን ተጠቅሞ ለመዳን መሞከር ይሄ ከሸሪዓም ከአቂዳም ከፊጥራም ጋር ከዓቅልም ጋር የሚጋጭ ነገር ሳይሆን እንዲሁም የሚደገፍ ነገር ነው ማለት ነው። የታመመ ሰው አዝማሚያው የሚያስፈራ ከሆነ ሊሞት ይችላል ተብሎ የሚፈራ ተስፋ አስቆራጭ ሁኔታ ላይ ካለ የዚህን ጊዜ ተውበት እንዲያደርግ መምከር፣ እንደዚሁም ዕዳ ካለበት ያንን ዕዳ ቶሎ እንዲከፈልለት
መክፈል ባይችል እንኳን ወስያ አድርጎ እንጂ እንዳይሞት بمعنى ወስያ ካለው ወስያ እንዲያደርግ እዳ ካለው እዳውን እንዲከፍል እንዲሁም ማድረግ ያለበትን ነገር መምከርና ትክክለኛውን አቅጣጫ ማስያዝ ይሄ በጣም ወሳኝ ነው ማለት ነው። ይሄን በመናርግበት ጊዜ ያው በጣም ጥንቃቄ ልናደርግባቸው የሚገቡ ነገሮች ምንድነው? አገላለጻችን፣ አነጋገራችን ምናልባት ከበሽተኛው ጋር አንዳንድ ጊዜ የማይሆን ነገር ውስጥ በሽተኛውም አስተሳሰቡ ወደማይሆን አቅጣጫ እንዳይቀየር ጥንቃቄ በማድረግ ሊሆን ይገባል ማለት ነው። መሞቱ የተረጋገጠ ወይም ጣረ ሞት ላይ ወይም ደግሞ ይሄ ህመሙ በጣም እየከፋ ሄዶ የመሞት አዝማሚያው በሰው ልጆች ተስፋ የተቆረጠበት አይነት ከሆነ እንዲህ አይነቱን ደግሞ ተልቂን ማድረግ የግድ ነው። እነዚህ ሁሉ ኢንሻአላህ በሐዲስ ይመጡልናል። ተልቂን بمعنى لا اله الا الله ማስታወስ ለሟቹ ማለት ነው። لا اله الا الله ማስታወስ بمعنى እሱ በማያስከፋው በማያስቆጣው ወይንም ደግሞ እምቢ ሊል በሚችልበት መልኩ እንዳይሆን ጥንቃቄ በማድረግ يعني لا اله الا الله እንዲደጋግምና የመጨረሻ ቃሉ لا اله الا الله እንዲሆን የምንችለውን ሁሉ ጥረት ማድረግ በህይወት ካሉ ሰዎች ወይም በዙሪያው ካሉ ሰዎች የሚጠበቅ ነው። ያ ሰው በተባለው መልኩ ተስፋ ተቆርጦ ከሞተ ደግሞ በአካባቢው ያሉ ሰዎች የመጀመሪያ የሚያደርጉት አይኑን ነው። ምክንያቱም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ኢነል ዐይነ ተትበዑ الروح كما قال النبي صلى الله عليه وسلم የሰው ልጅ ሲሞት አይኑ ሩሑን ትከተላለች። ስለዚህ አይኑ ፈጦ ነው ሁሉ ጊዜ አንድ ሰው በሚሞትበት ጊዜ በአብዛኛው አይኑ ፈጦ ነው የሚሞተው። ስለዚህ ያንን አይን መክደን እንደዚሁም የበሽተኛው ወይም ደግሞ የሟቹን አካላት አስተካክሎ ማስተኛት እንደዚሁም ደግሞ አካላቱ ደርቆ እንዳይቀር ጆይንቶቹን መገናኛዎቹን እንዲላሉ ማድረግ ጥፍ ዘርጋ እያደረጉ ከፍ ዝቅ እያደረጉ በእንደዚህ አይነት መልኩ ከተኛበት ደግፎ ወደ ላይ ቀና እያደረጉ በመመለስ አካላቱን ጥፍ ዘርጋ እያደረጉ መገጣጠሚያዎቹ እንዳይደርቁና እንዲላሉ ማድረግ ተገቢ ነው። በተለይ ያ ሰው እንደሞተ በአሁን ዘመን እንደሚደረገው ፍሪጅ ውስጥ የማይገባ ከሆነ ወይም ወዲያው ተጅሂዝ የሚደረግ ከሆነ በተለየ መልኩ የትኩረት የሚሰጠው ነው ማለት ነው። ከዛ ጋር ተያይዞ አንድ ሰው ከሞተ በአስቸኳይ በተቻለ ፍጥነት ሰውየውን መቅበር የግድ ነው ማለት ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት አስሪዑ ፊል ጀናዛ አንድ ሰው በሞተ ጊዜ አጣድፎ ለመቅበር ተጣደፉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። فإن كان خيرا فخيرا تدعونه توصلونه إليه أو كما قال النبي صلى الله عليه وسلم سويه فإن كان صالح كونه الله የሚፈራ ከሆነ ወደ አስቀደሙ መልካም ስራ ነው የምታጣድፉትና ወደዛ የምታደርሱታል። وإن كان غير ذلك صالح ካልሆነ ደግሞ فشرا تضعونها عن عاتقكم ከትከሻችሁ ላይ የምትገላገሉት ሸር ነው የሚሆነው በሚል ነብዩ ሰለላሁ ዐለይሂ ወሰለም ጀናዛ በሚሞትበት ጊዜ ማጣደፍ እንዳለብን አስቀምጠዋል ማለት ነው። ابن القيم رحمه الله تعالى في زاد المعاد ላይ ምን ይላሉ? هدي النبي صلى الله عليه وسلم بالجنازة أكمله هدي የነብዩ ሰለላሁ ዐለይሂ ወሰለም ስርዓት መመሪያ ጀናዛን በተመለከተ የተሟላ የሆነ ነው። فهو مشتمل على إقامة العبودية لله تعالى على أكمل الأحوال ይሄ ጀናዛን ስርዓት በተመለከተ የነብዩ ሰለላሁ ዐለይሂ ወሰለም ሀዲን ስንመለከት የአላህን ሱብሓነሁ ወተዓላ ትእዛዝ በማክበር የአላህን ሱብሓነሁ ወተዓላ ህግ በመፈጸም ደረጃ ሙሉ ለሙሉ ለአላህ ታዛዥነትን ለአላህ ተገዥነትን የሚያሳይ ሆነ ነው። وعلى الإحسان إلى الميت ለአላህ ተገዥ መሆን ብቻ ሳይሆን ለሞተውም ሰው መልካም የሆነ እንክብካቤና ውለታን ከማድረግም አንፃር ማለት ነው። የነብዩ ሰለላሁ ዐለይሂ ወሰለም መንገድና ፈለግ ልዩ ነው። ومعاملته بما ينفعه في قبره ويوم معاده ለዚህ ለሞተው ሰው የምናደርገው ወይም ከሞተው ሰው ጋር የምናደርጋቸው ሙዓመላዎች ያኒ ለዱንያውም በቀብሩ ውስጥም ለሚጠቅመው ነገር አኺራም ለሚጠቅመው ነገር ላይ ብቻ ትኩረት የሚደረግ ይሆናል። من عيادة ሲታመም መዘየር وتلقين ሊሞት ሲል لا اله الا الله ማስባል وتطهير አካላቱን ማጽዳትና ማጠብ وتجهيز الى الله تعالى على احسن الاحوال በከፈን ጠቅልሎ ሽቶ አድርጎበት ባማረ ሁኔታ ከጌታው እንዲገናኝ የማድረግ وافضلها
ወአፍضلها በተሻለና በምርጥ መልኩ ማለት ነው። እንደዚሁም ይሰግዱበታል። فيقفون صفوفا على جنازته صف ሰርተው በጀናዛው ላይ ይቆማሉ። ويثنون عليه ያሞግሱታል። يصلون على نبيه በመልእክተኛው ላይ ያወድሳሉ። ويسألون للميت المغفرة والرحمة ምህረትና እዝነትን ከአላህ ይጠይቁለታል። ከዛ ደግሞ ቀብሩ ላይ ወስደው ከቀበሩት በኋላ እዛው ቀብሩ ላይ ያሉ ደግሞ አላህ Subhanahu Wa Ta'ala ጽናቱን እንዲሰጠው ዱዓ ያደርጉለታል። اللهم اغفر له وارحمه اللهم ثبته بالقول الثابت የሚለውን ዱዓ እዛው ከተቀበረ በኋላ ይደጋግሙለታል ማለት ነው። ምክንያቱም የአላህ መልእክተኛ እንዳሉት فإنه الآن يسأل ተቀብሮ ዞር ሲሉ ሰዎቹ ጥያቄ ውስጥ ይገባልና ሲጠየቅ ለሚጠየቀው ጥያቄ ተገቢውን መልስ ይሰጥ ዘንድ አላህ እንዲያግዘው اللهم ثبته بالقول الثابت የሚለውን ዱዓ ሊያደርጉለት ይገባል። ከዛ በኋላ ደግሞ የቀብር ዚያራ ይሄ በቤተሰቦቹም በጓደኞቹም በሙስሊም ወንድሞቹም የሚደረግ ነው ማለት ነው። እነዚህ እንግዲህ በሙቀዲማ ደረጃ የተነሱ የጀናዛን በተመለከተ ያሉ ናቸው። ከዚህ ጋር ተያይዞ ከሕክምና ጋር የተያያዘ በተለይ ዘመናዊ የሆኑ ጉዳዮችን የፊቅህ ካውንስል የሚባለው የዑለማዎች ስብስብ በመምለካ ላይ ተሰብስበው ያጸደቁት አለ። ወይም ደግሞ ከዚህ ጥናት ጋር በተያያዘ በሽታ የታመመ ሰው መታከምን የመሳሰሉትን ማለት ነው። ይህ በጉባኤ ደረጃ በዑለማዎች ጠቅላላ ዑለማዎች የተሰባሰቡበት ስብስብ በ1992 አካባቢ ላይ የተደረገ የዑለማዎቹ በዚህ ዙሪያ የወጣ መግለጫ አለ። ያንን ማየቱ ያው በአንዳንድ ጉዳዮች ላይ ይጠቅማል ማለት ነው። ምን ይላል ይህ መግለጫ? بعد اطلاع على البحوث الواردة في المجمع بخصوص موضوع العلاج الطبي مجمع الفقه يبقى مجلس مجمع الفقه الإسلامي إسلامي هنا يفقه قبائي يتبالو السبسب مالتنا የህክምናንና ህክምና ጋር የተያያዙ ነገሮችን ከተለያዩ አቅጣጫዎች ከህክምና ባለሙያዎች ከተለያዩ አቅጣጫዎች ከሰሙ በኋላ ያወጡት መግለጫ ነው ማለት ነው። ይሄ መግለጫ አንደኛው ምን ይላል? አተዳዊ መታከምን በተመለከተ መታከም ወይም ህክምናን በተመለከተ الأصل في حكم التداوي أنه مشروع መታከምን በተመለከተ ከሸሪዓ አንፃር አስሉ ምንድነው? መሽሩዕ لما ورد في شأنه في القرآن الكريم والسنة القولية والعملية ولما فيه من حفظ النفس الذي هو أحد المقاصد الكلية من التشريع መታከምን በተመለከተ ሸሪዓዊ ድንጋጌው መሽሩዕ ነው፣ በቁርአን ላይ ስላለ እንደዚሁም በነብዩ ሰለላሁ ዐለይሂ ወሰለም ሱና በንግግራቸው በተግባር የመጡ ሱና ስላለ እንደዚሁም ሸሪዓ ከመጣበት አንዱ ዓላማ የሰው ልጆችን ነፍስ ማስጠበቅ ስለሆነ ይሄ ህክምና የሰው ልጆችን ከመሞት የሚታደጋቸው የሆነ እስከሆነ ድረስ ሊጠቀሙት መሽሩዕ ነው ማለት ነው። ይሁን እንጂ ህክምናን መውሰድን በተመለከተ እንደ ታማሚው ሁኔታ ይለያያል። እንደ ታማሚው ሁኔታ ህክምናው ይለያያል። فيكون واجبا على الشخص በአንዳንድ ሰዎች ላይ መታከም ዋጅብ የሚሆንባቸው ሰዎች አሉ። اذا كان تركه يفضي الى تلف نفسه ነፍሱን ማጣት ደረጃ ወይም ለመሞት መታከም በመተው ምክንያት ወይም ህክምናን በመተው ምክንያት ለሞት የሚዳርገው ከሆነ او احد اعضائه ወይ ከአካላቱ የሆነ የአካላቱ ክፍል የሚጎዳ ከሆነ አካል ጉዳተኛ የሚሆን ከሆነ በዛ ህመም ምክንያት او عجزه ወይ አቅመ ቢስ የሚያደርገው ወይም አቅም የሚያሳጣው ከሆነ ጉልበቱን የሚበላው ከሆነና ከዛ በኋላ ወይ መጓዝ አይችልም፣ ምንም እንኳን አካላቱ ሙሉ ጤነኛ ቢሆንም ግን ወክ ማድረግ አይችልም፣ ወይም ደግሞ መያዝ መልቀቅ አይችልም። እንደዚህ አይነት መልኩ የሚጎዳ ከሆነ او كان المرض ينتقل ضرره الى غيره ወይም ይሄ ሰው የተያዘው በሽታ ቶሎ ካልታከመ ወደ ሌላ ሰው የሚሸጋገር የበሽታ አይነት ከሆነ ለዚህ ተላላፊ በሽታ የሚባሉት በእንደዚህ አይነት ሁኔታ ላይ ያለ ሰው መታከም በሱ ላይ ምንድነው ዋጅብ ነው አሉ። ويكون مندوبا ሱና ደግሞ የሚሆንበት አለ። بمعنى የሚነሳሳና መታከሙ የሚወደድለት የሆነ ሰው አለ። اذا كان تركه يؤدي الى ضعف البدن አካላት ድካምን አቅመቢስ የሚያረግ ከሆነ ነገር ግን ولا يترتب عليه ما سبق في الحالة الأولى መጀመሪያ ላይ የተጠቀሰውን አይነት አደጋ ባያደርስበትም ግን የሚያዳክመው ከሆነ
ይሄ የተፈቀደ ወይም ደግሞ የሚደገፍና የሚነሳሳ ይሆናል፣ ሱና ነው ማለት ነው። ወየኩኑ ሙባሐን ሙባህ ይሆናል በማዕና ያኒ የተፈቀደ ነው ቢያደርገው ችግር የሌለው ይሆናል ማለት ነው። إذا لم يندرج إلى الحالتين أو إذا لم يندرج في الحالتين السابقتين ቀደም ሲል የተጠቀሱትን የመጀመሪያውንና ሁለተኛውን ሁኔታ ውስጥ ደረጃ ላይ የማያደርሰው ከሆነ የዚህን ጊዜ መጠቀሙ ምንም ችግር የለውም፣ ሙባህ ነው ይባላል ማለት ነው። ወየኩኑ መክሩሃን የተጠላ የሚሆንበት ጊዜ አላሉ إذا كان في فعل يخاف منه حدوث مضاعفات أشد من العلة المراد إزالتها ሰውየውን ለማከም የሚደረገው ጥረት ያለበትን ህመም የሚያበስበት ከሆነ ወይም ደግሞ ሌላ ካለበት ህመም የባሰ ሌላ ነገር የሚፈጥርበት ከሆነ ሳይድ ኢፌክቱ የከፋ ከሆነ የዚህን ጊዜ የተጠላ ይሆናል ማለት ነው። ሌላው علاج الحالات الميؤوس منها ተስፋ የተቆረጠባቸው የበሽታ አይነቶች በማዕና ይሄ ሰው በዚህ ህመም ታሟል፣ በቃ ተስፋ የለውም፣ ይሄን በሽታ መፈወስ አንችልም ወይም አይቻልም የሚል መደምደሚያ ላይ የተደረሰባቸው የበሽታ አይነት ከሆነ ያለበት ሰውየው ምን ይላሉ? አንደኛ مما تقتضيه عقيدة المسلم أن المرض والشفاء بيد الله عز وجل ሙእሚን ሊያምን የሚገባው ዋነኛው ነገር ምንድነው? እሱ በሽታም ከአላህ ነው፣ ህመም ማነው ፈውሱም ከአላህ ነው። وأن التداوي والعلاج أخذ بالأسباب التي أودعها الله تعالى في الكون الله سبحانه وتعالى በዚህ ዱንያ ላይ ካስቀመጠው ነገር መካከል መድኃኒትን መጠቀም ነው። ስለዚህ መድኃኒት መጠቀም ሰበብ ነው፣ በሽታን ለመፈወስ ሰበብ ነው እንጂ ራሱ ፈውስ አይደለም። وأنه لا يجوز اليأس من روح الله أو القنوط من رحمته ከአላህ سبحانه وتعالى እዝነት ከአላህ سبحانه وتعالى ስጦታና እዝነት ተስፋ ሊቆረጥ አይገባም። بل ينبغي بقاء الأمل في الشفاء بإذن الله በአላህ سبحانه وتعالى ፍቃድ ይህ ሰው ሊፈወስ ይችላል የሚል ሙሉ ተስፋ ነው ሊኖር የሚገባው በአላህ ላይ ማለት ነው። وعلى الأطباء وذوي المرضى تقوية معنويات المريض والدأب على رعايته ስለዚህ እነዚህ በሽተኛውን የሚንከባከቡ ሰዎችና የበሽተኛው የቅርብ ዘመድ የሚባሉት ሰዎች ተስፋ ሳያስቆርጡት በተቻለ መጠን ክትትል ሊያደርጉለት ሊንከባከቡት ተስፋ ሊሰጡትና ህመሙን የሚያቀዘቅዝለት የሆነ ህመሙን የሚያስታግስለት የሆነ ነገር ሊያደርጉ ይገባል ማለት ነው። ይህ ሁሉ ፈውሱን ተስፋ በማድረግ ማለት ነው። ሁለተኛ أنما يعتبر حالة ميؤوسا من علاجها هو بحسب تقدير الأطباء ይሄ እንግዲህ ያው ሰውየው ተስፋ የለውም ተብሎ የሚደመደመው ካለው وإمكانات الطب المتاحة في كل زمان ومكان አንድ በሽታ ተስፋ የለውም ወይም ደግሞ የህክምናው የመፈወሱ ጉዳይ ምንም ተስፋ የለውም የሚባለው ከሐኪሞቹ ችሎታ አንፃር እንደዚሁም የህክምና መሳሪያዎችና መድኃኒቶች በወቅቱ ካሉት የመድኃኒቶችና የፈውስ አይነቶች ከመነሳት ነው ማለት ነው። ካሁን በፊት ከዓመታት በፊት አንዳንድ በሽታዎች ምንም ተስፋ የሌላቸው የሆነ ደረጃ ላይ ሲደርሱ ተስፋ የሌላቸው የነበሩ አሁን ላይ መድኃኒቶቹ በተሻለ መልኩ ቀርበው ብዙ ተስፋ የሚሰጡበት ሁኔታ ፈውስ የሚገኝበት ሁኔታ አለና ማለት ነው። ይሄንንም ማወቅ ያስፈልጋል። ስለዚህ ተባዕን ለظروف المرضى የበሽተኛው ሁኔታ የህክምና ሁኔታ የዶክተሮቹ ያሉት የዶክተሮች ብቃትና እንደዚሁም የመድኃኒቱ አይነት ነው እዚህ ደረጃ ላይ መደምደሚያ ላይ የሚያደርሰው። ከዛ ውጭ ግን አላህ ሊያመጣ የሚችለው የፈውስ አይነት ምን ሊሆን እንደሚችል አይታወቅምና ማለት ነው። ሌላው ከእንደዚህ አይነት በሽታ ጋር በተያያዘ መልኩ በሽተኛው ራሱን ያወቀ እስከሆነ ድረስ በእያንዳንዱ የህክምና ጉዳዮች ላይ በሽተኛውን ማሳወቅና ማስፈቀድ የግድ ነው ይላል። يشترط إذن المريض للعلاج إذا كان من أهل الأهلية ከእድሜ አንፃር እንደዚሁም ከአይምሮ አንፃር ውሳኔ መስጠት የሚችል ፍላጎቱን መናገር የሚችልበት ደረጃ ላይ እስካለ ድረስ በህክምናው ጉዳይ ላይ እሱን ማማከር ማስፈቀድ የግድ ነው ይላሉ፣ ሸርጥ ነው ይላሉ። فإذا كان عديم الأهلية ብቃቱ ችሎታው ከሌለው ለምሳሌ ትንሽ ልጅ ከሆነ ወይም ደግሞ አይምሮው ለመወሰንና ይህን ነገር ለማስተዋል ብቃት የሌለው ከሆነ ወይም ጉድለት ካለበት የዚህን ጊዜ የሱ በጣም የቅርብ የሆኑና ለዚህ ሰው መፈወስ ጉጉት ያላቸው የቅርብ ዘመዶቹ በዚህ ጉዳይ ላይ ሊመከሩና ወይም ደግሞ ፍቃድ ከነሱ ሊወሰድ ይገባል። ሐሰበ ተርቲቢ الولاية الشرعية ሸሪዓዊ የሆነ ዊላያ
የቅርብ ዝምድና የሚባለው ልጆቹ፣ ሚስቱ፣ አባቱ እነዚህና የመሳሰሉ የቅርብ ዘመዶቹ በዚህ ጉዳይ ላይ ከነሱ ጋር ካውንስሊንግ ተደርጎ ተመካክሮ መደረጉ የግድ ነው ማለት ነው። ይሄ ሁሉ ደግሞ ከበሽተኛው መስለህ አንጻር ሊታይ የሚገባው። አንዳንድ ጊዜ የነዚህ በዙሪያ ያሉት የቅርብ ዘመዶች ከራሳቸው መስለህ አንጻር አይተው የሚወስኑት ነገር ካለ እነዚህ ነገሮች ጥንቃቄ ሊደረግ ይገባል። ወመስለሐቱ ረፍዕ الأذى عنه ዋናው ለሱ በሽተኛው ጥቅምና አደጋን ከሱ ላይ ለመከላከል ነው። على أنه لا يعتبر بتصرف الولي في عدم الإذن إذا كان واضح الضرر بالمولى عليه. ስለዚህ በዚህ መሰረት የበሽተኛው የቅርብ ዘመዶች ታማሚውን በሚጎዳ መልኩ ወይም የራሳቸውን ጥቅም ለማስከበር በሚመስል መልኩ ከህመሙ ጋር በተያያዘ ወይም ከሕክምናው ጋር በተያያዘ የሚያበላሿቸው የሚከላከሏቸው ነገሮች ካሉ የነዚህ ሰዎች ውላያ ይወሰዳል ወይም ደግሞ ይቀየራል። እንደ ደረጃቸው ለበሽተኛው የሚያስቡና የሚቆረቆሩ ሰዎች ቅድሚያ ይሰጣቸዋል ማለት ነው። ጥቅል የሆኑ የበሽታ አይነቶች ካሉ ደግሞ የሙስሊም መሪ የሆነው ወይም የሀገሩ መሪ የሆነ ሰው አንዳንዴ መታከምን ሊያስገድድ የሚችልባቸው ሁኔታዎች ሊኖሩ እንደሚችሉ ያጸድቃሉ። መሪ የሙስሊሞች መሪ ወይም ህዝቡን የሚመራ አካል ለማህበረሰቡ በጣም ጠቃሚ ነው ብሎ ያመነውን የህክምና አይነት ማስገደድ ይችላል ሸርዓን ማለት ነው። ሌላው የበሽተኛው ሁኔታ የማንንም ፍቃድ ለመጠየቅ የሚያስችል ወይም የሚያበቃ ሁኔታ ላይ ካልሆነ ያለው በጣም አደገኛ ወይም ኢመርጀንሲ ላይ ሆኖ የሰዎችን ፍቃድ መጠየቅ የሚያስጠብቅ ደረጃ ላይ ካልሆነ በሽተኛው የሆነ ሰው በቃ ዘመዶቹ መጥተው እስከሚፈቅዱ ድረስ እንጠብቅ የሚባልበት ደረጃ ላይ ካልሆነ ሰው ያለበት ሁኔታ በጣም አደገኛ ከሆነና የሰዎችን ፍቃድ መጠበቅ የማያስችል ከሆነ ሐኪሞቹ ወስነው ያንን ህክምና ሊያደርጉለት እንደሚችሉ ይፈቅዳል ማለት ነው። ወይም ደግሞ የዑለማዎቹ ውሳኔ ይሄ ነው። ከዚህ ጋር ተያይዞ የህክምና ባለሙያዎቹ ለበሽተኛው ይጠቅማል ብለው የሚያስቡትንና የሚወስኑትን ነገር በሽተኛው በሚረዳው ወይም የበሽተኛው ዘመድ በሚረዳው መልኩ ሐኪሞቹ ሊያስረዱ እንደሚገባቸውና ያንን ውሳኔውን ለበሽተኛው ወይም ለበሽተኛው ዘመዶች መተው እንዳለባቸው ይመክራል ማለት ነው። ሌላው ከዚህ ጋር ተያይዞ ሙጀመዕ አልፈቅህ አልእስላሚ ከራቢጣ አልዓለም አልእስላሚ ውሳኔ ከዚህ ጋር ደግሞ ሌላ የተነሱ ጉዳዮች አሉ። ከነዛ መካከል ካነሷቸው ርዕሶች መካከል አንደኛው الأصل الشرعي أنه لا يجوز كشف عورة المرأة للرجل ولا العكس። በህክምና ፕሮሰስ ላይ በህክምና ስርዓት ላይ አስሉ የሸሪዓ ህግ ምንድነው? ሴት ልጅ አውረቷን ወንድ ፊት መገለጥ የለባትም። ወንድ ልጅ አውረቱን ሴት ልጅ ፊት መገለጥ የለበትም። እንደዚሁ የሴት ልጅን አውረት ሴት ልጅ ፊት መገለጥ የለባትም። የወንድ ልጅን አውረት ወንድ ልጅ ፊት መገለጥ የለበትም። አስሉ ይሄ ነው። አውራዎች ሁሉ ጊዜ ሐራም ናቸው ማለት ነው። መገለጣቸው ሐራም ነው። ሴት ለሴትም ይሁን ወንድ ለወንድም ይሁን ወንድ ለሴት ሴት ለወንድ ቢሆን ይሄ የተከለከለ ነው ማለት ነው። ሁለተኛ يؤكد المجمع على ما صدر من مجتمع الفقه الإسلامي التاريخ ይልና አመት ይገልጽና الأصل أنه إذا توفرت طبيبة مسلمة متخصصة ሙስሊም የሆነችና ይሄንን ሙስሊም ሴት ሆና የሴት ልጅን የህመሟን አይነት ማከም የምትችል የሆነች ሴት ካለች يجب أن تقوم بالكشف على المريضة በሽተኛዋን መንከባከብም ማየትም ያለባት እሷ ነች። وإذا لم تتوافر ذلك
ይሄ ካልሆነ ደግሞ ሴት ሙስሊም የሆነች ዶክተር ከሌለች ፈተቁሙ ቢዛሊከ ጠቢበቱን ገይሩ ሙስሊማ ሙስሊም ያልሆነች ሴትን ታክማለች ማለት ነው። ፈኢን ለም የተዋፈር ዛሊከ የቁሙ ቢሂ ጠቢቡ ሙስሊም ሙስሊም ያልሆነች ሆና ሴት ካልተገኘች ይህችን ሴት ማከም የምትችል ሙስሊሟን ሴት ማከም የምትችል ካፊርም ብትሆን ሴት ከሌለች የዚህን ጊዜ ቅድሚያ የሚሰጠው ሙስሊም የሆነ ዶክተር ነው ማለት ነው። ሙስሊም የሆነ ዶክተር ይህንን ማድረግ የማይችል ወይም ደግሞ የሚችል ከሌለ ሙስሊም ያልሆነ ዶክተር ሊያያት ይችላል ማለት ነው። የዚህን ጊዜ በእነዚህ ሁሉ ሁኔታዎች ላይ አስሉ ምንድነው? እሱ ከህመሟ ጋር የተያያዙ የሆኑ አካላቶቿን ብቻ ነው የምትገልጠው ማለት ነው። ሸሪዓዊ ድንጋጌውን ነው የሚያስቀምጡት። ስለዚህ ከህመሟ ጋር የተያያዙ የአካላት ክፍሎቿን ብቻ ነው መግለጽ ያለባት። ከዛ ውጭ ያለውን መጠንቀቅ አለባት ነው። በዚሁ ልክ ደግሞ ሐኪሞቹም ይህንን በሚያደርጉበት ጊዜ በተለይ ሙስሊም ወንዶች ሆነው ሴቶችን የሚያክሙ ከሆነ በጣም ጥንቃቄ ሊያደርጉና ማየት የሚገባቸው ከህክምናው ጋር የተያያዘ አካላቷ ላይ ብቻ ትኩረት ሊያደርጉ እንደሚገባቸው ይመክራል ማለት ነው። وفي جمع الأحوال المذكورة لا يجوز أن يشترك مع الطبيب إلا من دعت الحاجة الطبية الملحة لمشاركته ሌላው የሚያነሱት ምንድነው? እሱ በዚህ ሁኔታ ላይ ሴት ልጅ በምትታከምበት ጊዜ ከሐኪሙ ከዶክተሩ ጋር ሊኖሩ የሚገባቸው ያንን ህክምና በማድረግ ላይ መኖር የሚገባቸው ሰዎች ብቻ ወይም መኖር የሚገባቸው የህክምና ባለሙያዎች ብቻ መሆን እንዳለባቸው ያዛል። ከዚህ ጋር ተያይዞ የሙስሊም ሐኪሞችን በተመለከተ የሙስሊም የህክምና ማዕከሎችን በተመለከተ የሚሰጧቸው ምክሮች ደግሞ በተቻለ መጠን ሙስሊም የህክምና ማዕከላቶች የሙስሊሞችን አውረት በተቻለ መጠን ሊጠብቁና ሊጠነቀቁ እንደሚገባ፣ አላስፈላጊ የሆኑ አውረቶችን እንዲገለጡ ከማድረግ መታቀብ እንዳለባቸው ይመክራል ማለት ነው። ከዛም በመነሳት ከሚሰጧቸው ምክሮች መካከል ከህክምና ጋር የተያያዘ በሙስሊሙ ማህበረሰብ በኩል ተውዕያ ሰዎችን ግንዛቤያቸውን ማሳደግ እንደዚሁም አስፈላጊ የሆነውን ኢስላማዊ የሆነ የህክምና ኤንቫይሮንመንት ለመፍጠር በጣም በበኩል የሚመለከታቸው አካላቶች ሁሉ በዚህ ጉዳይ ላይ ትኩረት እንዲሰጡና ይሄን ነገር ከሙስሊሞች ጋር በሚመች መልኩ ማስተካከል እንደሚገባ ይመክራሉ። እንደዚሁም እስላማዊ ሙስሊሞች በተቻለ መጠን እስላማዊ የሆነ የህክምና ማዕከላቶችን መፍጠር ሊገባቸዋል። ይሄ ዋናውና ትልቁ ነው። በተለይ በአገራችን ላይ በተለያዩ ቦታዎች ላይ እዚህም ሀገር ሊሆን ይችላል በተቻለ መጠን እስላማዊ የሆነ የህክምና ማዕከላቶችን የሚመለከታቸው አካላቶች እንደነዚህ አይነት ለሙስሊሞች ግልጋሎት የሚሰጡ የሆኑ የህክምና ማዕከላቶችን ማበራከት በጣም ወሳኝነት አለው ይላሉ። ምክንያቱም ያው በሀገራችንም በተለያዩ አካባቢዎች ላይ ስሞታ እንደሚሰማው ማለት ነው ካፊር ሁሉ ጊዜ ላ ዩእመኑ ጃኒቡ እነሱ ጎናቸው አይታመንም። በሆነ መልኩ ያኒ አንዳንድ ሰዎች የሚያግዳቸው እምነት ስለሌለ የሚፈሩት አላህ ስለሌላቸው የሚያደርጓቸው አላግባብ የሆኑ ተግባራቶች አሉ። የበሽተኛውን አላስፈላጊ የሆነ ወጪ ከማስወጣት አንስቶ አላስፈላጊ የሆኑ ምርመራዎችን ማድረግ፣ አላስፈላጊ የሆኑ ውሳኔዎችን መወሰን፣ በሽተኛውን ለጉዳት እንዲሁም ብለውም ለመሞት የሚያደርስ ደረጃ ላይ የሚደርሱ ትሪትመንቶችን የማድረግ አይነት ሂደቶች ስላሉ በተለይ ሙስሊሞች ይህን ጉዳይ በጣም ትኩረት ሰጥተው ሊለፉበት ሊሰሩበት እንደሚገባ ይመክራል ማለት ነው። እንግዲህ ያው በጥቅሉ ይህንን ይመስላል። ናም ወላሁ አለም። በዚህ ዙሪያ ዑለማዎች የሚሉት ምንድነው የላይፍ ሰፖርትን በተመለከተ በሽተኛው አይምሮው ጤነኛ እስከሆነ ድረስ አይምሮው በትክክል የሚሰራ እስከሆነ ድረስ ልቡ በትክክል የሚሰራ እስከሆነ ድረስ የላይፍ ሰፖርቱ ይጠቅማል፣ መነቀል የለበትም። አይምሮው ስራውን ካቆመ የዚህን ጊዜ የበሽተኛው ሀቅ አይሆንም ማለት ነው። ያንን ላይፍ ሰፖርት በተለይ ደግሞ በዛ ያንን መሰረት አድርጎ የሚወጡ ከባባድ ወጪዎች ጋር ከግምት ውስጥ በማስገባት ማለት ነው
ስለዚህ የዚህን ጊዜ ያው በሽተኛው ይሄ የራሱ ንብረት አይደለም፣ የራሱ ነገር አይደለም። ስለዚህ አሁን አይምሮ መስራት ካቆምበት ጊዜ አንስቶ ያ ነገር ቢነቀል ችግር የለውም ይላል። ነገር ግን መጠንቀቅ ያለበት ይላሉ። መጠንቀቅ ያለበት ነገር ምንድነው? ይሄ መርሲ ዴት ነው ምንድነው የሚሉት አለ። ሰውየው ከተነቀለለት በኋላ ሳይሰቃይ እንዲሞት ወይም በቀላሉ እንዲሞት ብለው የሚሰጡት መድኃኒት ወይም የሚወጉት መርፌ ያለ ያከልከል ነው። በማዕና ተፈጥሮውን አላህ ስብሓነሁ ወተዓላ የሚሞትበትን ውሳኔ የሚወስነው አላህ ስለሆነ ያንን ጥንቃቄ ማድረግ ይገባል ይላሉ። ኢንሻአላህ በዚህ ዙሪያ ሌላ ተጨማሪ ነገሮችን እናነሳለን። ወላሁ ተዓላ አዕለም። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ